በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል ከሰሞኑ በመርጦ ለማርያም ከተማ የመቶ አለቃ አዛዥን ጨምሮ በርካቶች መሸኘታቸውንም የፋኖ አዛዡ ገልጿል። ተጨማሪውን ይዘናል፣ በስፋት ተሰሙታላችሁ። በዚሁ በጎጃም ቀጠና ከቢቸና ከተማ በቅርብ ርቀት ያገዛዙ ጀነራል መድፍን ጨምሮ አንድ ኦራል ከጥቅም ውጭ መሆኑ ሲነገር ከ8 በላይ ያገዛዙ ወታደሮችም መሸኘታቸውን ይሰማው በዝርዝር እንመለከተዋለን። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ ዕዝ መስከረም 14 ቀን 2018 ዓ.ም የተጀመረው ዘመቻ አርበኛ አደም አሊ ወይም አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም የዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ.ም መቋጨቱ ሰምቷል። በስፋት የምናስደምጣችሁ ሌላኛው መረጃችን ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜም ቀደም ሲል ባርቹ ያስደምጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በአክብሮት እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የዘጠነኛ ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ ከመርጦ ለማርያም ከተማ እስከ ጉናጉና አቡነ ሀቢብ በተዘረጋው ውጊያም በአራት አቅጣጫ ባደረገው ተጋድሎ ድል መቀዳጀቱን አስታወቀም። በመርጦ ለማርያም ከተማ አንደኛ ደረጃ ሆስፒታል የመሸገውን ያገዙን ሰራዊት ድባቅ በመምታት የጀመረው የአባይ ሸለቆ ብርጌድ ትንቅንቅ በርካታ ያገዙ ሰራዊትን በመደምሰስ ምርኮኛም ማድረግም ችሏል። በሆስፒታሉ የመሸገው ያገዙ ሰራዊትና የፖሊስ አባላት ገሚሶቹ ሲማረኩም መቶ አለቃ ደሳለኝን ጨምሮ በርካቶች ደግሞ ተገድለዋል የተባሉ። በአቡነ ሀቢብ ቤተክርስቲያን ላይ በነበረው ሌላኛው ትንቅንቅ ለአስጨራሹ የተደረገ ሲሆን ከ50 በላይ ያገዙ ሰራዊት በምሽጋቸው ተቀብረዋል ብለዋል ምንጮቹም። ከጉናጉናም እስከ አሉሻም ከሰዓት በተደረገው ፍልሚያም የአባይ ሸለቆ ብርጌድ ከፍተኛ የጠላት ጦር አዋጊዎችን ጨምሮ ብዙዎችን የአድማ በተና አባላት ደምስሻለሁ ሲል አስታውቋል። ከመካነ ሰላም መርጦ ለማርያም የተወረወረም ደናጊ ጀብዱ እየፈጸመ የሚገኘው አባይ ሸለቆ ብርጌድ ጠላት የተቆጣጠራቸውን ወሳኝ ቦታዎችን በመቆጣጠር በዛሬው ታላቅ ገድልም መርጦ ለማርያም ከተማ በመግባት የጠላት ኃይል በመማረክ የድል ግስጋሴውን አጠናክሮ ቀጥሏል ሲል ህዝብ ግንኙነቱ ገልጿል። ይህ በእንዲህ እንዳለ የ602ኛ ኮር አዛዡን ሶፊያን አህመድ የተባለን ግለሰብ አጅቦ የነበረውና ጀነራል መድፍ ሲጎትት የነበረ ኦራል ቢቸና ከተማ አንገር ክርዳገት ላይ መገልበጡን ምንጮች ገለጹ። ጥቅምት 1 ቀን 2018 ዓ.ም ያገዙ ሰራዊት አገልጋይ የዞን ሚሊሻ ጽሕፈት ቤት ኃላፊ አቶ ገብሬው ሰማና የዞን ሰላምና ደህንነት ኃላፊን አጅቦ ሲንቀሳቀስ የነበረ ኦራል በቢቸና ከተማ አንገር ክርዳገት ጥቁር አስፓልቱ ላይ ኦራሉ ተገልብጧል። በዚህም በደረሰ ጉዳት 6 ያገዙ ሰራዊት ሲሞቱም ከ15 በላይ የሚወስድ ደግሞ ቀላልና ከባድ ቁስለኛ መሆናቸው ተረጋግጧል። ያገዙ ሰራዊት ከጥቅምት 1 2018 ዓ.ም ጀምሮ ባወጣው ዕቅድ መሰረት ሚሊሻ፣ ፖሊስ፣ አድማ ብተናና የመከላከያ ሰራዊትን በጥምረት በማቀናጀት የመጨረሻ ኦፕሬሽን በሚል እሳቤ በቢቸና ከተማ ብሌን ካፌ ወይም ሆቴል ላይ ስምምነት አካሂደዋል የሚሉት ምንጮቹም ያገዙ ካድሬዎች ከደብረ ማርቆስ ከተማ ተነስተው ቢቸና ከተማ የተገኙት የሸበል ተወላጁም የዞን ሚሊሻ ጽሕፈት ኃላፊ አቶ ገብሬው ሰማና ሌሎች የዞን ሰላምና ደህንነት ኃላፊዎችን ለማጀብ አንድ ቤምቤም፣ አንድ ዞያ 3፣ አንድ ሞርተር፣ 7 ፓትሮልና ሌሎች በርካታ የነፍስ ወከፍ መሳሪያዎችን በመያዝ አገዛዙ ይጠቀምባቸው ከነበሩት ኦራሎች ውስጥ አንዱ ኦራል ቢቸና ከተማም አንገር ክርዳገት ተገልብጦም በኦራል ውስጥ የነበሩ ያገዛዙ አገልጋዮች በሙሉ ሞተዋልም ብለዋል። ያገዛዙ ሰራዊት ከቢቸና ደብረ ወርቅ ሚሊሻ ፖሊስና አድማ ብተናውን ከፊት በማሰለፍ በመካኒዝም መልኩ ከቀን ወደ ሌሊት ዘመቻ በማዘጋጀት የትኛውም ፋኖ ኃይል ወዳለበት ቀጠና በሌሊት በመግባት ከበባም ደፈጣ ቆረጣና መሰል ጥቃት ኢላማ ዕቅድ ማውጣታቸውን ወታደራዊ ምንጮቹ ገልጿል። በመሆኑም በዛሬው ዕለት ከቢቸና የረዝ ወይራ ጠልማም ደብረ ወርቅ ቤምቤና መድፍ በሚያዝ ሲያደርጉት የነበረው የማደናገሪያ እንቅስቃሴም ለሌሊት ማጥቃት ምቹ ሁኔታዎችን ለመንደፍ የተደረገ መሆኑን ማረጋገጥ ችለናልም ብለዋል። በሌላ መረጃችን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ ዕዝ መስከረም 14 2018 ዓ.ም የጀመረውን ዘመቻ አርበኛ አደም አሊ ወይም አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ.ም መቋጨቱን አስታውቋል። ዘመቻው መስከረም 14 2018 ዓ.ም ከጧቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት የተጀመረበት ቅጽበት አንስቶም ለፋባ ሚኒሊክ ዕዝ ምስራቅ አማራ ኮራን ምስራቅ አማራ ኮር 2 ላስታ ሳምነው ኮር ልጅ ኢያሱ ኮር ንጉስ ሚካኤል አሊ ኮር የዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆነው ቴዎድሮስ ዕዝ አሳምነው ዕዝ በላይ ዘለቀ ዕዝና መላው የሰራዊታችን አባል በየደረጃው የሚገኙ የኃይል አመራሮችና የዛችን ስራ አስፈጻሚ አመራሮች 24/7 ረፍት አልባ ውጊያ ተሳትፎና አመራር በመስጠት የሉና ትግሉ ታሪክ አዲስ ምዕራፍ ውስጥ ማስገባት ችሏል ሲል ነው የፋኖ አመራሩ ይገልጻል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችን አፋባ ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጠላትን እንቅስቃሴ በመገደብ አልፎም ባደረግናቸው የጋራ ውጊያዎች የአማራ የሉና
ትግል መሪ ድርጅት እንደተፈጠረ በተግባር አሳይተናል ብለዋል። ለ18 ቀናት ያለ ረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና መካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከበላይ ወታደራዊ ተሽከርካሪ በምርኮ የተገኘበት ሲሆን የጠላት 5 ክፍለ ጦሮች እየተበተኑበት ውጊያን አቅደው የሚመሩ የውጊያ መሐንዲሶችን ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆነበት ስኬታማ ዘመቻ እንደነበር በግምገማችን አረጋግጠናል ሲል የገለጸው ህዝብ ግንኙነቱም የአማራ የህልውና ትግል ከጀመረበት ካለፉት 2 ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎች እጅግ የከበደውን ኪሳራም በዘመቻም አደማሊም አስተናግዷል ብሏል። ፋኖ በርካታ ወረዳዎችን ከተማ አስተዳደሮችና ሰፊ ቀጠና የተቆጣጠረበት የህዝብ አስተዳደር መዋቅር በሰፊው ዘረጋበት እዚህ ጋር ተያይዞም በቀጣይ እንዳማራም አፋባ በሚያወጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠንበት አቅማችንን ለወዳጅ ጠላት ያሳየንበት ልዩ ዘመቻ ነበርም ብለውታል። በሌላ በኩል የደቡብ ጎንደር ጉና በጌ ምድር ከተማ በሆነችው ክምር ድንጋይ መናሪያ አካባቢ የሚኖሩ ንጹሃን ወጣቶች በአገዛዙ ቡድን በግፍ መገደላቸውን የአማራ ፋኖ ጎንደር ጠቅላይ ግዛት እዝ 206ኛ ኮር ህዝብ ግንኙነት አስታወቀም። ለወጣቶቹ መገደል ምክንያት የተደረገው ደግሞ ከኛ ጎን አልቆማችሁም፣ መረጃ አሳልፋችሁ ትሰጣላችሁ፣ የሰራዊት አባሎቻችን ላይ ጥቃት እንዲፈጸም አመቻችታችኋል በሚል መሆኑ ሲነገር ከዚህ ጋር ተያይዞም 4 ወጣቶች በዚሁ ቡድን በግፍ ተገድለዋል የተባለው ትናንት ጥቅምት 1 2018 ዓ.ም ከቀኑ 9 ሰዓት አካባቢ አስነዋሪ ተግባር ይፈጸም እንጂ እንዲህ አይነቱ አጸያፊ ድርጊት ሲፈጸም ይሄ የመጀመሪያው ደሞና በከተማዋ ለተደጋጋሚ ጊዜ በንጹሃን ላይ ተፈጸመ ያለ ግፍ ነው ሲሉም ገልጸውታል። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኚህን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።